ሁለተኛው ጥያቄ ምንድነው? ፓስፖርት ለማሳደስ የልደት ካርድ አውተንቲኬት መደረግ አለበት ወይ ነው የሚለው። ሰላም ዩቲዩብ ፋሚሊ፣ ኑሬ ነኝ። ከዚህ በፊት በሰራዋቸው ቪዲዮዎች ስለ አዲስ ፓስፖርት ማውጣት፣ ፓስፖርት ስለ ማሳደስ እና አስቸኳይ ፓስፖርት እንዴት ማውጣት ይቻላል የሚለውን ከዛ በተጨማሪም የልጆች አዲስ ፓስፖርት እንዴት ማውጣት ይቻላል የሚሉ የሰራዋቸው ቪዲዮዎች ዩቲዩብ ቻናሌ ላይ ማግኘት ትችላላችሁ። የሁሉንም ሊንክ በዚህ ቪዲዮ ዲስክሪፕሽን ላይ ማስቀምጥላችሁ ይሆናል። ብዙ ሰው በእነዚህ ቪዲዮዎች ብዙ ጥያቄዎችን ጠይቀውኛል። ለነዛ ጥያቄዎች በዚህ ቪዲዮ ለሁሉም መልስ የምሰጥ ይሆናል ማለት ነው። ፓስፖርት ለማውጣት ያሰባችሁ ከዛ በተጨማሪም ፕሮሰስ ላይ ላላችሁ ከዚህ ቪዲዮ በቂ የሆነ ኢንፎርሜሽን እንደምታገኙ ተስፋ አደርጋለሁ። ስለዚህ ስለ ፓስፖርት ማንኛውንም ያላችሁ ጥያቄ መልስ በዚህ ቪዲዮ ላይ ማግኘት ትችላላችሁ ማለት ነው። አሁን ወደ መጀመሪያው ጥያቄ እንሂድ። ወደ መጀመሪያው ጥያቄ ስንሄድ አዲስ ፓስፖርት ለማውጣት የቀበሌ መታወቂያና የልደት ካርዴ የእድሜ ልዩነት አለው እንዴት ነው? ስለዚህ አንድ ሰው አዲስ ፓስፖርት ለማውጣት በመጀመሪያ አዲስ ፓስፖርት ለማውጣት ማሟላት ያለባችሁ ነገር ምንድነው? የታደሰ የቀበሌ መታወቂያ፣ አውተንቲኬትድ የሆነ የልደት ካርድ ያስፈልጋችኋል። አውተንቲኬትድ የሆነ የልደት ካርድ ምን ማለት ነው? የልደት ካርዳችሁ ከጀርባው ማህተብና ፊርማ ያለው መሆን መቻል አለበት ማለት። ይሄ ብዙ ጊዜ የት ነው የሚደረገው? የልደት ካርዳችሁ ከቀበሌ ከወሰዳችሁ በኋላ ወሳኝ ኩነቶች አሉ። ለምሳሌ አዲስ አበባ ውስጥ ወሳኝ ኩነት ሄዳችሁ ነው አውተንቲኬት የምታደርጉት። ስለዚህ በእርግጥ ክፍለ ሀገር ሊለያይ ይችላል። የልደት ካርዳችሁ የሰጣችሁ ተቋም ላይ የት ነው አውተንቲኬት ማድረግ የሚችለው ብላችሁ መጠየቅ አለባችሁ። ስለዚህ ከጀርባው ማህተብና ፊርማ መኖር አለበት። ካልሆነ ደግሞ ከጀርባው ብዙ ጊዜ አሁን አዲስ አበባ በቅርብ ጊዜ የሚወጡ ልደት ካርዶች ከጀርባው ኪዋር ኮድ አለው። ኪዋር ኮድ ካለው ኦልሬዲ አውተንቲኬትድ ሆነዋል ማለት ነው። ስለዚህ እነዚህ ነገሮች ያሟላ የልደት ካርድ መያዝ መቻል አለባችሁ። የታደሰ የቀበሌ መታወቂያ መያዝ አለባችሁ። እነዚህን ዶክመንቶች መያዝ መቻል አለባችሁ። እነዚህ ዶክመንቶች ስማችሁ፣ የተወለዳችሁበት ቀን፣ ወር፣ ዓመተ ምህረት አንድ አይነት መሆን መቻል አለበት። ምንም ልዩነት ሊኖር አይገባም። ስማችሁ ላይም የምንም ፊደል ጭማሪ ነገር ወይም የሚቀንስ ነገር መኖር መቻል የለበትም ማለት ነው። ስለዚህ እነዚህ ነገራቶች ካሟላችሁ በኋላ ሄዳላችሁ። በሶስተኛ ደረጃ ናሽናል አይዲ ያስፈልጋል። ያው ናሽናል አይዲያችሁ ቢመሳሰል ጥሩ ነው። አንዳንዴ የእድሜ ወይም የሆነች ፊደል ጭማሪ ሊኖረው ይችላል ናሽናል አይዲያችሁ ላይ፣ ግን ብዙ ጊዜ እነሱ ፎከስ የሚያደርጉት የቀበሌ መታወቂያችሁና የልደት ካርዳችሁ ነው። ስለዚህ የቀበሌ መታወቂያና የልደት ካርዳችሁ ላይ ምንም የምትደራደሩት ነገር የለም። 100% አንድ አይነት መሆን መቻል አለበት ማለት ነው። ናሽናል አይዲያችሁ አንድ አይነት መሆን የለበትም እያልኩ አይደለም፣ ቢሆን ጥሩ ነው። ካልሆነም ግን አንዳንድ የእድሜ ምናምን ልዩነት ካለው ብዙም ላይጫኗችሁ ይችላል ማለት ነው። ከቻላችሁ ግን ናሽናል አይዲያችሁ ሶስቱንም አንድ አድርጋችሁ ብትሄዱ የተሻለ ነው ማለት ነው። ወደ ቀጣይ ስቴፕ ከመሄዳችን በፊት እናንተን ስለማይጎዳችሁ እኔን ስለሚጠቅመኝ ቪዲዮ ላይክ አድርጉት። ለቻናሉ አዲስ ቤተሰብ ሆናችሁ ደግሞ ቻናሉ ሰብስክራይብ አድርጉ። ሁለተኛው ጥያቄ ምንድነው? ፓስፖርት ለማሳደስ የልደት ካርድ አውተንቲኬት መደረግ አለበት ወይ ነው የሚለው። በነገራችን ላይ ያው ፓስፖርት ለማሳደስ ሲስተሙ ላይ ያው አፕሎድ አድርጉ የሚላችሁ ምንድነው? የልደት ካርድና ፓስፖርታችሁ ነው። ኤክስፓየር ያደረገው ፓስፖርታችሁን አፕሎድ አድርጉ ይላችኋል። ግን እዚህ ጋር ማወቅ ያለባችሁ ነገር ምንድነው? ከዚህ በፊት ምን የሰራሁት ቪዲዮ ላይ ብዙዎቻችሁ ጠይቃችሁኛል። የልደት ካርድ ነው አፕሎድ ያደረከው ብላችሁ ጠይቃችሁኛል። የልደት ካርድ ካላችሁ የልደት ካርዱን አፕሎድ ማድረግ ትችላላችሁ። አውተንቲኬት ቢሆንም ባይሆንም ማለት ችግር የለው። ስለዚህ አንድ ሰው ፓስፖርት ማሳደስ ከፈለገ የልደት ካርዱ ግዴታ አውተንቲኬት መደረግ የለበትም ነው ባጭሩ። ከዛ በተጨማሪም ደግሞ የልደት ካርድ አፕሎድ ማድረግ አይጠበቅባችሁም። ካላችሁ አፕሎድ አድርጉ ነው እያልኩ ያለሁት። የልደት ካርድ የሌለው ሰው ግን ምን ማድረግ ይቻላል? በልደት ካርድ ቦታ ላይ ናሽናል አይዲውን አፕሎድ ማድረግ ይችላል ማለት። ስለዚህ ባጭሩ ምን ማለት ነው? አንድ ሰው ፓስፖርት ለማሳደስ የልደት ካርድ አውተንቲኬት መደረግ የለበትም ማለት ነው። ኢቭን የልደት ካርድ ባይኖረው ናሽናል አይዲ አፕሎድ ማድረግ ይችላል። ምክንያቱም የልደት ካርድ ፓስፖርት ለማሳደስ የልደት ካርድ ኦፕሽናል ነው። የልደት ካርድ የሌለው ናሽናል አይዲ መጠቀም ይችላል። ፓስፖርታችሁን በምታሳድሱበት ጊዜ የስም ለውጥ ካለው አንድ አይነት መሆን አለበት ከናሽናል አይዲያችሁ ጋር። ስለዚህ ሁለቱን አንድ አይነት ማድረግ አለባችሁ። ናሽናል አይዲ እና ፓስፖርታችሁ አንድ አይነት መሆን መቻል አለበት ማለት ነው። ፓስፖርታችሁ ላይ ይስተካከል ነገር ካለው መሙላት ያለባችሁ እድሳት ሆኖ እርማት የሚለው ነው። ለእርማት ደግሞ ለብቻ የምትከፍሉት 7500 ብር ነው ማለት ነው። ያ ማለት ስማችሁ ላይ የሆነ የሚጨመር ወይ የሚቀንስ ፊደል ካለ፣ የእድሜ ልዩነት ካለው፣ ስለዚህ እንደዚህ አይነት ነገሮች ካሉ እርማት የሚለው ሞልታችሁ 7500 ብር ጭማሪ ያለው በመደበኛ ማለት ነው። ከዛ በተጨማሪም ፓስፖርታችሁ ማሳደስ የፈለጋችሁት በአስቸኳይ ከሆነ ማለት ነው
ያው እንደምታውቁት ፓስፖርት እድሳት በ2 ቀን እንዲደርሳችሁ ብትፈልጉ ከሆነ ያው የምትከፍሉት 25000 ብር ነው። ስለዚህ 25000 ብሯ ላይ ያቺ 7500 ብር አር ታረጋላችሁ ማለት ነው። ስለዚህ 32500 ብር ትከፍላላችሁ ማለት ነው። በ2 ቀን እድሳቱ እንዲደርስ ከፈለጋችሁ ማለት ነው። ያ ማለት እርማት በሚለው ሞልታችሁ ማለት ነው። በ5 ቀን ደግሞ እንዲደርሳችሁ ከፈለጋችሁ ያው በ5 ቀን እንደምታውቁት 20000 ብር ነው። 7500 ብር ትጨምሩበታላችሁ 27500 ብር ትከፍላላችሁ። ይህ ነገር የምትከፍሉት ግን ለምንድን ነው ብያለሁ? ፓስፖርታችሁ ላይ ስህተት ካለ ማለት ነው። ለምሳሌ የሆነች ፊደል የምትስተካከል ካለች፣ የእድሜ ስህተት ካለው እንደዚህ አይነት ነገሮች የሚስተካከሉ ነገሮች ካሉ እናንተ ኦንላይን አፕላይ በምታደርጉበት ጊዜ እርማት በሚለው አፕላይ አድርጋችሁ አስተካክላችሁ ትሞሉታላችሁ። በዛች በሞላችሁት መሰረት ፓስፖርቱ ይሰራላችኋል ማለት ነው። ስለዚህ ተጨማሪ ክፍያ ትከፍላላችሁ እንጂ ምንም ዶክመንት የምታቀርቡት ነገር የለም፣ ማስረጃ የምታቀርቡት ነገር የለም። ግን ስማችሁ ሙሉ ሆኖ የተቀየረው እዛ ፓስፖርታችሁ ላይ ያለችዋ ስም ሙሉ ለሙሉ ስማችሁ ከተቀየረ የፍርድ ቤት ማስረጃ ይጠይቋችኋል ማለት ነው። ካልሆነ ግን የሆነ ፊደል ጭማሪ ወይም ጨመር ብትቀነስ ነገር ካለች ግን ከእናንተ የሚጠበቀው እርማት በሚለው ሞልታችሁ ተጨማሪ ክፍያዋን መክፈል ነው ማለት ነው። ሌላ ደግሞ ጭማሪ ያለው ነገር ምንድን ነው? ለምሳሌ የእድሜ ልዩነት ማለት ነው። ለምሳሌ አንድ ሰው የእድሜ ልዩነቱ ከ10 ዓመት በላይ ከሆነ ማለት ለምሳሌ እድሜው አንድ ሰው 30 ሆኖ 42 ወይም ደግሞ በመሃል ያለችው ጋፕ ከ10 ዓመት በላይ ጭማሪ የሚኖረው ከሆነ እዚህ ጋር ማስረጃ አቅርቡ ትባላላችሁ። ልክ ቅድም ሙሉ ስማችሁ ስቀይሩ የፍርድ ቤት ማስረጃ እንዳሏችሁ እድሜያችሁ ከ10 ዓመት በላይ ለውጥ ካለው እሱም ማስረጃ ሊጠይቋችሁ ይችላሉ። ግን ከ10 ዓመት በታች ከሆነ ግን ከእናንተ የሚጠበቀው ቅድም እንደነገርኳችሁ እርማት የሚለው ብቻ ሞልታችሁ ምንም ማስረጃ ሳታቀርቡ ክፍያዋን ተጨማሪ ክፍያዋን መክፈል ብቻ ነው ማለት ነው። ስለዚህ 7500 ብር የእድሳት የምትከፍሉት 5000 ብር አለ። ጠቅላላ 12500 ብር ትከፍላላችሁ ማለት ነው። ስለዚህ ወደ ጥያቄያችን ስንመጣ የልደት ካርድ ፓስፖርት ለማሳደስ ግዴታ አይደለም ማለት ነው። ሶስተኛ ላይ ያለችው ጥያቄ ምንድነች? ፓስፖርቴ ከታደሰ 1 ዓመት አልፎታል፣ ባሳደስ ችግር አለው ወይ ነው። በነገራችን ላይ ምንም ችግር የለውም። ፓስፖርታችሁ ኤክስፓየር ካደረገ 1 ዓመት የሚሆን 2 ዓመት እናንተ ማሳደስ በፈለጋችሁ ጊዜ ሄዳችሁ ማሳደስ ትችላላችሁ ያለ ምንም ጭማሪ ክፍያ ማለት ነው። ለምሳሌ ፓስፖርት ጊዜ አልፎታል፣ ስለዚህ ይሄን ያክል 1 ዓመት አልፎታል ኦር 2 ዓመት አልፎታል ይሄን ያክል ጨምር የምትባሉት ነገር የለም። ለማሳደስ የምትከፍሉት 5000 ብር ነው በመደበኛ ማለት ነው። ስለዚህ በፈለጋችሁ ሰዓት ሄዳችሁ ማሳደስ ትችላላችሁ ማለት ነው። ስለዚህ 1 ዓመትም 2 ዓመትም ይለፍ ማሳደስ ትችላላችሁ ማለት ነው። ከኛ ላይ ያለችው ጥያቄ ደግሞ ምንድነች? ኦንላይን ፓስፖርት ቀጠሮ አስይዤ ሳልከፍል ኤክስፓየር አደረገብኝ ምን ማድረግ አለብኝ የሚል ነው ጥያቄው። በነገራችን ላይ ኦንላይን ቀጠሮ ካስያዛችሁ በኋላ ያው ከዚህ በፊት እንደምታውቁት ኢሚግሬሽን በ48 ሰዓት ውስጥ አንድ ሰው ኦንላይን አድርጎ ከጨረሰ በኋላ በ48 ሰዓት ውስጥ ክፍያውን መፈጸም አለበት የሚል ነበረ። ከዛ በኋላ ደግሞ ከተወሰነ ጊዜ በኋላ አንድ ሰው ኦንላይን ሞልቶ ከጨረሰ በኋላ በ3 ሰዓት ውስጥ ክፍያውን መፈጸም አለበት የሚል መረጃ ነበረ። በስተመጨረሻ ላይ ደግሞ አሁን ያለችው ደግሞ እኔም ካየሁት ኤክስፒሪየንስ ማለት ነው አንድ ሰው ኦንላይን ሬጂስተር አድርጎ ከጨረሰ በኋላ ማክሲመም በ1 ሰዓት ውስጥ ክፍያው መፈጸም አለበት ማለት ነው። ስለዚህ እናንተ ሬጂስተር አድርጋችሁ ከጨረሳችሁ በኋላ 1 ሰዓት ሳይሞላ ክፍያውን መፈጸም አለባችሁ። በመሃል ለምሳሌ ኔትወርክ አስቸግሯችሁ ሊሆን ይችላል። በሆነ ምክንያት ክፍያውን ሳትፈጽሙ ከ1 ሰዓት በላይ ቢሆንባችሁ ለምሳሌ ኦርደር ኮዱ ኤክስፓየር ሊያደርግ ይችላል። ያ በምንድነው የምታውቁት? የሰጣችሁን ኦርደር ኮድ መክፈያ ቦታው ላይ ሄዳችሁ ስትሰጡት ኤክስፓየር አድርጓል ወይም ደግሞ አንኖን እያለ ሊያስቸግራችሁ ይችላል። ስለዚህ እንደዛ ካስቸገራችሁ ልታረጉ የምትችሉት ምንድነው? ማይ አፕሊኬሽን ላይ ገብታችሁ ፔናው ብላችሁ ኦርደር ኮዱን ድጋሚ ማዘዝ ትችላላችሁ ማለት ነው። ስለዚህ የእናንተ የሞላችሁት ላይ ምንም የሚፈጥረው ነገር የለም። ለሞላችሁ ብከፍሉ ጥሩ ነው። ካልከፈላችሁ ደግሞ በሆነ ምክንያት ኤክስፓየር ቢያደርግባችሁ ኦርደር ኮዱን ድጋሚ ማይ አፕሊኬሽን ላይ ገብታችሁ ማዘዝ ትችላላችሁ። በነገራችን ላይ እንዴት ይታዘዛል የሚለውን የሰራኋቸው ቪዲዮዎች ላይ በሙሉ ስላለ እዛ ላይ ገብታችሁ ማየት ትችላላችሁ ማለት ነው። ስለዚህ ኤክስፓየር ቢያደርግ ደግማችሁ ማዘዝ ትችላላችሁ ማለት ነው። 5ኛ ላይ ያለችው ጥያቄ ምንድነው? በእኔ ስልክ ሞልቼ በሌላ ሰው ብከፍል ችግር አለው ወይ ነው የሚለው። በነገራችን ላይ እናንተ ሞልታችሁ ከጨረሳችሁ በኋላ በስማችሁ ኦርደር ኮድ ከሰጣችሁ በኋላ በፈለጋችሁት አይነት መንገድ መክፈል ትችላላችሁ። በቴሌብር ሊሆን ይችላል፣ በንግድ ባንክ ሊሆን ይችላል። በዛቺ ሲስተሙ በሰጣችሁ ኦርደር ኮዱን ስትሰጡት ስማችሁ እንዳወጣላችሁ ቼክ ማድረግ አለባችሁ። ልክ ኦርደር ኮዱን ስትሰጡት ስማችሁ ካወጣላችሁ በፈለጋችሁት አይነት መንገድ በሌላ ሰው አካውንትን ሊሆን ይችላል መክፈል ትችላላችሁ። ግዴታ በእናንተ አካውንት መከፈል አለበት የሚባል ነገር የለም። ትልቁ ነገር በዛቺ በተሰጣችሁ ኦርደር ኮድ ደረሰኙን መቁረጣችሁ ነው የሚፈለገው ማለት ነው። ስለዚህ በራሳችሁ ሞልታችሁ ሌላ ሰው በእናንተ ኦርደር ኮድ ሊከፍል ይችላል፣ ችግር የለውም
የለውም ማለት ነው። ወደ ቀጣይ ስቴፕ ከመሄዳችን በፊት እናንተን ስለማይጎዳችሁ እኔን ስለሚጠቅመኝ ቪዲዮ ላይክ አድርጉት። ለቻናሉ አዲስ ቤተሰብ ሆናችሁ ደግሞ ቻናሉ ሰብስክራይብ አድርጉ። ስድስተኛ ላይ ያለችው ጥያቄ ደግሞ ምንድነች? ፓስፖርት እድሳት አሻራ እንሰጣለን ወይ ነው የሚለው። ያው በአሁን ሰዓት እንደምታውቁት ሲስተሙ ሁሉም ነገር ተቀይሯል። በፊት የነበረው ፓስፖርትና አሁን ያለው ፓስፖርት በጣም ተቀይሯል። ስለዚህ አዲስ ፓስፖርት የሚያወጣም ሰው ይሁን እድሳትን ለማውጣት የሚፈልግ ሰው ሁሉም ሰው አሻራ ይሰጣል ማለት ነው። ለምንድነው? ያው እንደነገርኳችሁ ቅድም ፓስፖርቱ ሙሉ ለሙሉ ተቀይሯል። ሙሉ ሲስተሙ ስለተቀየረ ስለዚህ ሁሉም ሰው አሻራ ይሰጣል ማለት ነው። ስለዚህ ኦንላይን አፕላይ አድርጋችሁ ቀጠሮ ሲሰጣችሁ ያን የምትሄዱት ለአሻራ ነው። ከዛ አሻራ ከሰጣችሁ በኋላ ደግሞ ፓስፖርታችሁን ኮሌክት ለማድረግ ወይ ቴክስት ይላክላችኋል ወይ ደግሞ በዚህ ጊዜና ብለው ይነግሯችኋል ማለት ነው። ስለዚህ ያለው ነገር ይሄ ነው። ሰባተኛ ላይ ደግሞ ያለችዋ ጥያቄ ምንድነች? ኦንላይን አፕላይ ሳደርግ ስሜ ላይ አንድ ፊደል ተሳሳትኩ ምን ማድረግ አለብኝ ነው የሚለው። በነገራችን ላይ ኦንላይን አፕላይ በምታረጉበት ጊዜ ለምሳሌ የተወለዳችሁበት ዓመተ ምህረት ሊሆን ይችላል፣ ስማችሁ ላይ ሊሆን ይችላል። የሆነች ስህተት ካለች ፔመንት ከፈጸማችሁ ማድረግ ያለባችሁ ምንድነው? ያው ድጋሚ ኤዲት ማድረግ ስለማትችሉ ለአሻራ ስትሄዱ ያለው ነገር በሙሉ ነው እንደዚህ ሆኖብኝ ነው ብላችሁ ለእነሱ መንገር አለባችሁ። ከነገራችሁ በኋላ እነሱ ያስተካክሉላችኋል ማለት ነው። እናንተ በምትፈልጉት መንገድ ኤቪደንስ ዳታችሁ ስላለ ማለት። ስለዚህ ኦንላይን ስሞላ ተሳስቼ ነው ብላችሁ መናገር መቻል አለባችሁ። ክፍያ ሳስፈጽሙ ያ የሰራችሁትን ስህተት ካወቃችሁስ ደግሞ ያው ድጋሚ እንደ አዲስ ሬጅስተር አድርጋችሁ አስተካክላችሁ መሙላት ነው። ስለዚህ ያለው ነገር ያ ነው። በሆነ አጋጣሚ ግን ሁሉም ነገር ፕሮሰሱ ክፍያ ፈጽማችሁ ከጨረሳችሁ ግን ለአሻራ ስትሄዱ መንገር መቻል አለባችሁ እንጂ ድጋሚ መሙላት የለባችሁ ማለት ነው። ስምንተኛ ደግሞ ጥያቄ ምንድነው? የቀጠሮ ወረቀት ቢጠፋ ምን ማድረግ አለብን ነው የሚለው። ያው የቀጠሮ ወረቀታችሁ ከጠፋባችሁ አፕላይ ስታደርጉ ክሬት ያደረጋችሁ ዩዘር ኔም እና ፓስወርድ አለ። በዛ ዩዘር ኔም እና ፓስወርድ ገብታችሁ ድጋሚ ወረቀታችሁን ፕሪንት ማድረግ ትችላላችሁ። ቪው ዶክመንት የሚለው ላይ ገብታችሁ እዛ ላይ ዶክመንቱን ድጋሚ ፕሪንት ማድረግ ትችላላችሁ ማለት። ዘጠነኛ ላይ ደግሞ ቀኑ ያልደረሰ ፓስፖርት ማሳደስ ይቻላል። ያም ማለት ምን ማለት ነው? ለምሳሌ ፓስፖርቱ ጊዜው ኤክስፓየር የሚያደርግበት ጊዜ ካልደረሰ ማሳደስ እንችላለን ነው ወይ የሚለው። አዎ ማሳደስ ትችላላችሁ። ግን ምንድነው እዚህ ጋር ማወቅ ያለባችሁ ሁለት ነገር አለ። የምታሳድሱት ፓስፖርት ቀኑ ማለት ነው ከአንድ ዓመት በላይ ከሆነ የአገልግሎት ለኢሚግሬሽን የምትከፍሉት ክፍያ ይኖራል። ለምሳሌ ከአንድ ዓመት በላይ የሆነ ፓስፖርት ማሳደስ ብትፈልጉ 8000 ብር ከምትከፍሉት መደበኛ ክፍያ ተጨማሪ 8000 ብር ትከፍላላችሁ ማለት ነው። ፓስፖርታችሁ ደግሞ ከአንድ ዓመት በታች ከሆነ ደግሞ ባለው መደበኛ ምንም ጭማሪ ክፍያ ሳከፍሉ ማሳደስ ትችላላችሁ ማለት ነው። ስለዚህ ይህን ነገር ማወቅ አለባችሁ። ከአንድ ዓመት በላይ የሆነን ፓስፖርት ለማሳደስ አፕላይ ብታረጉ ከምትከፍሉት ክፍያ ላይ ጭማሪ 8000 ብር ለመንግስት ትከፍላላችሁ ማለት ነው። አስረኛ ላይ ያለው ምንድነው? የልደት ካርዴ ቁጥሩ 16 ነው። ሲስተሙ ደግሞ የሚቀበለው 17 ካራክተር ነው። እንዴት ነው? ከዛ በተጨማሪም ደግሞ የቀበሌ መታወቂያ 3 ዲጂት በሚሆንበት ጊዜ በተለይ ክፍለ ሀገር መታወቂያ አይቀበልም። ስለዚህ ምን ማድረግ አለብኝ ነው የሚለው። የልደት ካርዳችሁ ብዙ ጊዜ የአብዛኛው ሰው ማለት ይቻላል 16 ካራክተር ነው። ስለዚህ 17 ካራክተር እንዲሆንላችሁ ከፊት 0 መጨመር ይችላላችሁ። ይሄ የመጀመሪያ ነው። ሁለተኛው ደግሞ አንዳንዴ ፎርሙ በምትሞሉበት ጊዜ ስታር ከሌለው ከላይ ማለት ነው ግዴታ መሞላት ያለባቸው ነገሮች ስታር አለባቸው። ስለዚህ የልደት ካርድ ቁጥር አስገቡ የሚላችሁ ቦታ ላይ ስታር ከሌለው ትዘሉታላችሁ። ስታር ከሌለው ኦፕሽናል ስለሆነ ግዴታ ስላልሆነ ማለት ነው። ስታር ያለው ቦታ ካለ ደግሞ ከፊት 0 ጨምራችሁ 17 ካራክተር ታደርጉታላችሁ ማለት ነው። የቀበሌ መታወቂያ ደግሞ ብዙ ጊዜ 3 ዲጂት ወይም አንዳንዴ 4 ዲጂት በሚሆንበት ጊዜ ሲስተም አይቀበልም። ስለዚህ በዚህ ጊዜ ማድረግ ያለባችሁ የናሽናል አይዲያችሁ ፊን ነምበሩ በደንብ እናንተ ሊገልጽ የሚችለው ፊን ነምበሩ ነው። ስለዚህ የናሽናል አይዳችሁ ፊን ነምበሩን መጠቀም ትችላላችሁ ማለት ነው። ስፔሻሊ የክፍለ ሀገር የቀበሌ መታወቂያ ዲጂቱ በጣም ትንሽ ስለሆነ ሲስተሙ አልቀበልም ካላችሁ ቅድም እንደነገርኳችሁ የናሽናል አይዲ ፊን ነምበር መጠቀም ትችላላችሁ ማለት ነው። 11ኛ ጥያቄ ደግሞ ለአንድ ሰው አፕላይ ስናደርግ በአንድ ስልክ ነው ወይ ነው የሚለው። አዎ ለእያንዳንዱ ለምታረጉለት አፕላይ ለምታረጉለት ሰው በራሱ ስልክ ብታረጉ የተሻለ ነው። ለምሳሌ እያንዳንዱ ሰው ስልክ ስላለው ለእያንዳንዱ ሰው ሬጅስተር አድርጋችሁ አፕላይ ብታረጉ ጥሩ ነው። ግን ለልጆች አፕላይ ስታረጉ ለምሳሌ በእናንተ ስልክ አፕላይ አድርጋችሁ ልጆቹ በእናንተ ስር ስለሆኑ ከ18 ዓመት በታች የሆኑ ልጆች ማለት ነው እንደዛ ማድረግ ትችላላችሁ። በእናንተ ስር አድርጋችሁ እነሱን አድ እያደረጋችሁ አፕላይ ማድረግ ትችላላችሁ። ከዛ ውጭ ግን ለእያንዳንዱ አፕላይ ለምታረጉ ሰው በስልኩ በትክክል ሬጅስተር አድርጋችሁ አፕላይ ማድረግ ትችላላችሁ። ይሄን ያልኩበት ምክንያት ምንድነው? ለምሳሌ ሬጅስተር አድርጋችሁ ከገባችሁ በኋላ አንዳንዴ ሎጊን አድርጋችሁ ስገቡ እዛ ጋር ሬጅስተር ያደረጋችሁ ታፋ በሙሉ ይመጣል። እዚህ ጋር ሎጊን ያደረጋችሁበት ቦታ ላይ ይመጣል። ስለዚህ በራሳችሁ ሎጊን ሬጅስተር አድርጋችሁ በራሳችሁ ሎጊን አድርጋችሁ የሌላ ሰው ሬጅስተር ከምታረጉ
ለእያንዳንዱ ሰው በስልኩ ሬጂስተር አድርጋችሁ እያንዳንዱን ዳታ ሪከርድ ብታረጉ ሞር የተሻለ ነው። ስለዚህ ለእያንዳንዱ ሰው ስልኩን ተጠቅማችሁ እንደ አዲስ ሬጂስተር አድርጋችሁ ሎጊን አድርጋችሁ አፕላይ እንድታረጉ ነው መመክራችሁ ማለት ነው። 12ኛ ላይ ያለችው ጥያቄ ደግሞ ምንድነች? አስቸኳይ ፓስፖርት ማለት ነው የ5 ቀንና የ2 ቀኑን ማግኘት የምንችለው አዲስ አበባ ብቻ ነው ወይ ነው የሚለው። አዎ በአሁኑ ሰዓት አስቸኳይ ፓስፖርት እየሰራ ያለው አዲስ አበባ ላይ ብቻ ነው። አዲስ አበባ ያማት ጎተራ ማለት ነው። ስለዚህ ስለ ሀገር ያለ ሰው ፓስፖርቱን ለማግኘት ግዴታ በአካል አዲስ አበባ መምጣት አለበት። በአሁኑ ሰዓት ስለ ሀገር እየሰራ ያለው መደበኛው ፓስፖርት ብቻ ነው። ስለዚህ አስቸኳይ ፓስፖርት ለማግኘት ያላቸው አማራጭ ግዴታ አዲስ አበባ መምጣት ነው። ስለዚህ አስቸኳይ ፓስፖርት የሚሰራው አዲስ አበባ ብቻ ነው ማለት ነው። 14ኛ ላይ ያለው ጥያቄ ደግሞ ምንድነው? አዲሱ ፓስፖርት ለስንት ዓመት ነው የሚያገለግለው ነው የሚለው። አሁን ኢሚግሬሽን እየሰጠ ያለው አዲሱ ፓስፖርት እያገለገለ ያለው ለ10 ዓመት ነው። እሱ ግን ያው እድሜ ላይ ፔንድ ሆኖ ነው። ብዙ ጊዜ እድሜያቸው ከ24 ዓመት በታች ለሆኑ ሰዎች የሚያገለግለው ለ5 ዓመት ነው። ከ24 ዓመት በላይ ለሆነ ሰው ግን ለ10 ዓመት ኤክስፓየር ሳያደርግ ያገለግላል ማለት ነው። ስለዚህ እስከ 10 ዓመት ከተጠቀማችሁበት በኋላ ያሳድሱታላችሁ ማለት ነው። ስለዚህ የፓስፖርቱ እድሜ 10 ዓመት ነው ማለት ነው። 15ኛ ጥያቄ ደግሞ ምንድነው? የቀጠሮ ቀን ካለፈ ያስተናግዳሉ ወይ ነው። ይሄ ያው ምንድነው እንደ አፕላይ እንዳደረጋችሁበት ይወሰናል። ለምሳሌ መደበኛ ፓስፖርት ከሆነ አፕላይ ያደረጋችሁት ለአሻራ ቀን ቀኑ ቢያልፍባችሁ መደበኛ ፓስፖርት አያስተናግዷችሁ። አይ ቲንክ አሁን ባለው መረጃ በቅጣት ተጀምረዋል። አርጀንት ከሆነ ግን እስከ 10 ቀን ድረስ ባለው እንደሚጠብቋችሁና እስከ 10 ቀን ባለው ጊዜ ውስጥ ከተገኛችሁ እንደሚያስተናግዷችሁ ነው ያለኝ መረጃ ማለት ነው። ስለዚህ ከዚህ በፊት የነበረው አርጀንት ከዚህ በፊት በነበረው አሰራር መደበኛ ፓስፖርት ቀጠሮ የአሻራ ቀኑ ካለፈባችሁ ብራችሁ ይበላ ነበር። ያ ማለት ብራችሁ ትበላላችሁ ማለት ነው፣ ይከስራል ማለት ነው። ስለዚህ እንደ አዲስ ነው ሬጂስተር የምታደርጉት። አሁን ግን ባለው አሰራር ግን ምን አድርገውታል? በቅጣት ማለት ነው። የአሻራ ቀን ጊዜው ያለፈበት ሰው የቀጠሮ ቀን ያሳለፈ ሰው በቅጣት ይስተናገዳል ማለት ነው። አርጀንት ከሆነ ግን እስከ 10 ቀን ባለው የቀጠሮ ቀን ቢያልፋችሁ እስከ 10 ቀን ባለው ውስጥ ያስተናግዷችኋል ማለት ነው። የመጨረሻው ጥያቄ ደግሞ የሚለው ምንድነው? በጊዜያዊ የቀበሌ መታወቂያ ያስተናግዱናል ወይ ነው ጥያቄው። ያ ማለት ምን ማለት ነው? ለምሳሌ የቀበሌ መታወቂያ ለማሳደስ ሄዳችሁ ጊዜያዊ ተብሎ የ2 ወር አይ ቲንክ የ4 ወር ብለው የሚሰጧችሁ ጊዜያዊ ወረቀት አለች። ከቀበሌ ማተብ ተመቶ የሚሰጣችሁ ያቺ ወረቀት ልክ እንደ ቀበሌ መታወቂያ ስለሆነ የሚያገለግለው ቀበሌ መታወቂያችሁ በእጃችሁ እስከሚገባ ድረስ ያንን ወረቀት ይዛችሁ በዛ ወረቀት ልትስተናገዱ ትችላላችሁ። ምክንያቱም ልክ እንደ ቀበሌ መታወቂያ የእሱን ቦታ ተክቶ ስለሚሰራ ኤክስፓየር እስካላረገ ድረስ በሱ ልትስተናገዱ ትችላላችሁ ማለት ነው። የመጨረሻው ደግሞ የብዙ ሰው ጥያቄ የሆነው ምንድን ነው? አቃቂ ቃሊቲና ለሚኩራ ኤግዛክት ሎኬሽኑ የቱ ጋ ነው ነው የብዙ ሰው ጥያቄ። ብዙ ሰው ነው እየጠየቀኝ ያለው። በነገራችን ላይ ኮንታክት ሴንተር ራሱ ደውላችሁ ብጠይቋቸው ትክክለኛ ኤግዛክት የሆነ ሎኬሽኑን አይነግሯችሁ። የሚሏችሁ ምንድነው? ቀኑ ሲደርስ በዌብሳይታችን ይፋ የምናደርግ ይሆናል ነው የሚሉት። ስለዚህ እናንተ ተመዝግባችሁ ልክ ቀናችሁ ሲደርስ 8133 ላይ ደውላችሁ ኤግዛክት ሎኬሽናቸውን መጠየቅ ትችላላችሁ ማለት ነው። በዚህ አጋጣሚ ይህን ቪዲዮ የምታዩ ፓስፖርት እየተቀበላችሁ የዩቲዩብ ቻናል ፋሚሊዎች ካላችሁ ኤግዛክት ሎኬሽኑን ኮሜንት ቦክስ ላይ ለሌሎቹ እናንተም አስቀምጡላቸው። ግን እናንተ ሌሎቻችሁ ኤግዛክት ሎኬሽኑን ማወቅ የምትፈልጉ ምንድነው? እናንተ መመዝገብ ብቻ ነው። ተመዝግባችሁ ቀኑ ሲደርስ በ8133 ኮንታክት ሴንተር ደውላችሁ እኔ ደርሶ ነበር የት ነው አሻራ የምሰጠው ብላችሁ መጠየቅ ትችላላችሁ ማለት ነው። ከዛ በተጨማሪም እኔ እዚህ ጋር ከነገርኳችሁ በተጨማሪ ሌላ ኢንፎርሜሽንም መጠየቅ የምትፈልጉ ከሆነ 8133 ላይ ደውላችሁ በኮንታክት ሴንተር እነሱን ማዋራት ትችላላችሁ ማለት ነው። የዛሬው ቪዲዮ ይህን ይመስላል። እስካሁን ቴሌግራም ላይ ከዛ በተጨማሪ ዩቲዩብ ላይ የብዙዎቻችሁ ጥያቄ የነበሩትን ነው ሰብሰብ አድርጌ የመለስኩላችሁ። በቀጣይ በሌላ ቪዲዮ የምንገናኝ ይሆናል። ይህን ቪዲዮ እዚህ ድረስ ካያችሁት ይህንን ቻናል እባካችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። ቪዲዮ ተደራሽ እንዲሆን ለሌሎችም ሼር ላይክ በማድረግ ሰፖርት አድርጉት ቻናሉን። ስለዚህ ላይክ ባደረጋችሁ ቁጥር ቪዲዮዎች ለብዙ ሰዎች ተደራሽ ይሆናል። በቀጣይ በሌላ ቪዲዮ እስከምንገናኝ ፒስ፣ ይመቻችሁ።